አያርም ሌላ አልጨምርም። መግደላዊት ማርያም ወደ መቃብሩ በመጣች ጊዜ ከመቃብሩ ላይ ድንጋዩ ተፈንቅሎ ነው ያገኘችው ወይንስ የሚፈነቅልላት ሰው ትፈልግ ነበር? ቁማ ተፈንቅሎ ነበር ያየችው። ነገር ግን የሚፈነቅልላት ሰው ትፈልግ ነበር ይላልና ሌላኛው ወንጌል ይመጣና አሁን ነው ወጣ ማለት እሺ ሌላ ሀየት ታወሪዋለሽ? እስቲ ነው ራዩ ሁሱ አሰላሙ አለይኩም ማለት እሱ ሊያወራ ሳይሆን እኔ በመምህራኖቹ ላይ የሰራው ቪዲዮ ላይ የሆነ ቪዲዮ ላይ አስተያየት ምናምን ሊሰጥ ነው እና ቤቴ ስከፍት መጣ አስተያየት መስጠት ትችላለህ። ከፈለክ ደግሞ በሰራው ቪዲዮ ላይ ቪዲዮ ሰርተ መልስ መስጠት ትችላለህ። እዚህ ጋር አንተ ጋር መከራከር አልችልም። አይወቃሽ ጃ አለ መሰለኝ ይቅርታ እንድትጠይቅ ብቻ ነው የምፈልገው። ለይቅርታ የምትጠይቅህ ቤቷ ሄደህ ስታወራት ጊዜ ነው እድሉን ሰጥሃለች። በኋላ ትከፍቻለሽ አይደል? ሀየት ቆይ ላስማማችሁ። በኋላ ትከፍቻለሽ። አዎ ከፍታለሁ ኢንሻአላህ። ስከፍት ሄደህ ታወራታለህ። ጃ ሰላም ነህ? እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነህ? ጸጋው ይበዛል። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ? ደህና ነው አለሁ። ዛሬ ደግሞ ጸጋው መፈናፈኛ ሳጥተዋል። እንዴት ነው? ያ ሰላም ያው እና እዚህ ጋር አሰላሙ አለይኩም በላቸው። ወአለይኩም አሰላም። እንዴት ነህ? ወዳቸዋለሁ። ጃ ወዳለሁ እኔም ወዳለሁ። ክርስቲያን አለሽ? እንዴት ነሽ? እንኳን ደህና መጣሽ። ጥያቄ አለሽ? ጥያቄ አለኝ። እሺ ጠይቅሽ። ትስገባት ቀጥሎ ሱራ 2:2 ላይ የመጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪያን መሪ ነው ይላል። ኮምፓይል ከመደረጉ በፊት ነው ወይስ ኮምፓይል ከተደረገ በኋላ ነው ይሄ አያ የወረደው? የሚያመለክተው ቁርአንን ነው እኮ። መቼ ነው ይሄ አያ የወረደው? የመጀመሪያ አይደለም። ነገር ግን እየወረደ ባለበት ጊዜ ከወረደ መካከል ነው። ይህ ቁርአን እየተወረደ ያለው ከአላህ ስብሐነ ወተዓላ ዘንድ መሆኑን እየተናገረ ያለበት አንቀጽ ነው። የመጽሐፍ ነው የሚለው እርሱን ማለት ነው ቁርአን። ኦኬ እኮ የትኛውም ላይክ አሁን አንተ በምትለኝ 5 አያ ቢወርድ 5ቱን አያ ነው ይሄ መጽሐፍ እያለ ሪፈር እያደረገ ያለው እያልከኝ ነው? ሙሉ መጽሐፍ መጽሐፉን ቁርአን። ኦኬ ስለዚህ አላህ ነው ይህን ቃል የተናገረው? አሁን አላህ ላይ እየተናገረ ያለ። ኦኬ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪያን መሪ ነው ብሎ የተናገረው ቁርአን ኮምፓይል ተደርጎ አልቆ ነው ወይስ ከመደረጉ በፊት ነው? አልገባኝም። እየተደረገ እያለ ምን ማለት ነው? 2-3 ቦታ እየዘለልክብኝ ነው። እየተደረገ እያለ ካልክ ወይ አያዎቹ ሙሉ ለሙሉ ወርደው ሳያልቁ ነው እያልከኝ ነው? በመካከል ላይ ነው የወረደው። ለምሳሌ መጀመሪያ የወረደው ኢቅራ አለ። ከዚያ በኋላ መጨረሻ ላይ የወረደው ደግሞ አልየውም አክመልቱ ለኩም የሚለው አለ ሱረቱል ማኢዳ ላይ። ወይም ወተቁ የውመን ተርጀዑነ ፊሂ ኢለላህ። እየተወረደ እያለ በመካከል ይህ የሚወረደው መጽሐፍ ከአምላክ ዘንድ ለመሆኑ ምንም ጥርጥር የለውም እያለ እየተናገረ ነው አላህ ሱብሓነሁ ወተዓላ። ስለዚህ መጽሐፍ ነው የወረደው ወይስ ሪቬሌሽን ነው? ምን መጽሐፍ ነው። መጽሐፍ ያ የሚወረደው ተመለኮቱ መጽሐፍ ተብሎ ይጠራል። እርሱ እንደዛ አይደለም። እሺ ለሙሴ የተሰጠው መጽሐፍ ሲል ማለት ነው ቁርአን ላይ ለሙሴ የተሰጠው መጽሐፍ ሲል መጽሐፍ ነው እያወራ ያለው ወይስ ሪቬሌሽን ነው? መጽሐፉን ነው ማለት አቁራልኛ መጽሐፉን ነው እያለ ያለው መጽሐፍም ነው። ያ መጽሐፉ ግልጠተ መለኮት ተብሎ ይጠራል። ተመሳሳይ ነው። ለምን እንደዛ ይሆናል? ኪታብ ካለ ኪታብ ነው አይደለ? ኪታብ ከሆነ ኪታብ ነው፣ የተጻፈ ነገር ነው ኢንዲኬት እያደረገ ያለው። ስለ ቁርአን እያወራ ከሆነ ስለ መጽሐፉ ነው እያወራ ያለው። ኪታብ የተባለ የተጻፈ ነገር ነው ያለሽ ማን ነው? ማስረጃ ትልቁ ላይ ነሽ፣ ክፈች።
እኮ የመጽሐፍ ኦኬ፣ ችግር የለውም። ያላ ክፈች፣ ችግር የለውም። አይ አንድ ሰከንድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኮፒ ሊንክ ታፕታፕ አድርጉሽ። ሁላችሁም ታፕታፕ ኮፒ ሊንክ አድርጉሽ። በደም የተቆራረጠ ስለሆነ እና ቪዲዮ ፖስት ያለው ከቻላችሁ ገብታችሁ። ክርስቲያን ደግሞ በማስረጃ ነው የምታወራው። ካሜራ ተጠንቀቂ። ቀስ ብለሽ ክፈቺ ማስረጃው ነው። አይ ነግራችኋለሁ። እናንተ እንትላላችሁ ብታዩኝም አይዶም ማይንድ አክቹሊ ምን እንዳይመጣ ነው ትላለህ። አይ ኒቃ ሚስት ነሽ ብዬ ነው። ኦፍኮርስ ኒቃ ሚስት ነው። ክፈቺና ማስረጃውን እንትን በይ እያነበብሽልን ታቀርቢያለሽ። ከዛ ረጋ ብለን እንወያያለን። ሱራ 29 ችግር የለውም። ባልከፍት ሱራውን መናገር አልችልም። ሜቢ የተጠየቅሽው ገብቶሻል ጥያቄው? ኦፍኮርስ ኪታብ እያለ ይገልጻል። እሱ ላይ ደግሞ አይ አይደለም ካልከኝ ትነግረኛለህ። አሁን አንተ ገብቶሻል? ጥያቄውን ድገሚልኝ። ምን ነበር ያልኩት? ያልከኝ ምንድን ነው? ኪታብ ማለት መጽሐፍ መሆኑን አሳይ ነው አይደለም? እና ኪታብ የተባለው መጽሐፍ ብቻ ለመሆኑ ማስረጃ አሳይ ነው የተባልሽው። ግልጠተ መለኮት ኪታብ አይባልም ስላል እስቲ ልኮ ይኸውልህ ሁሱ እንደዛም ቢሆን እኮ አንተ የምታመልጥበት መንገድ የለም። እዚህ ጋር አሁን ሱራ 2 ሁሉ ጊዜ እንደዚህ አይነት ማለት ነው። ሁሱ ልክ እንደዚህ ስትያዝ ማለት ነው ማስረጃችን አይልም። ዛሬ አላስወጣሽም። ክፈቺ፣ ተረጋጋ። እኔ ሲጀመር አልወጣም። አንተ ካላስወጣኸኝ ክፈቺ። ቶሎ በይ፣ እየጠበኩሽ ነው። እየነገርኩህ እኮ ነው። ለኪታብ እያለ ሲገልጽ እየነገርኩህ ነው። ነው እንድትነግሪ ሳይሆን እንድታሳይ ነው። ማስረጃ ክፈቺ፣ ማስረጃ እኮ እየነገርኩህ እኮ ነው። ስራ እየገለጽኩልህ ነው። ማሳየ ነው ያልኩት። ማስረጃ ልትከፍቺ ነበር እኮ ትልቁ ላይ ያደረግሽ ወይ ልከፍት ነው ስትይ ነው። እነግርሃለሁ። አትነግሪኝም። ክፈቺ። መናገር አይሆንም። መናገር ቪዲዮ መክፈት አልፈልግም። በቃ ምንም ማድረግ አይችልም። ማስረጃ ስትያዝ ነው አበዛሽ። ተያዘች። ማስረጃ አምጪ ተብለሽ ተያሽ እኮ አንቺ ነሽ። እከፍታለሁ ብላ እየጠበቅናት እያለ ስትያዝ እንዳታመልጠኝም ምናምን ማለት ጀመረች። ከዚህ በፊትም እንደዚህ ብላ የማታውቀው ነገር ተናገረች። ክፈች አልኳት። ከዛ ተያዝክ ምናምን ብላ ፖለቲካ ለመስራት ፈለገች። አንቺ ነሽ ከተያዝክ ማስረጃ አምጪ ተብለሽ እሺ ከፍታለሁ ብላ እየጠበቅናት እያለች እንደገና ልንገራችሁ፣ እኔ ቤት ልንገራችሁ ብሎ ሂሳብ የለም። እኔ ቤት ልንገራችሁ የሚል ቃል አይሰራም። መምህራቸውን ከዚህ በፊት ልንገርህ አውጣ እያለ ነው። ከዚያ በኋላ ሳታውጣ ወዴትም አለቀህም ስለው ጊዜ ተሳድቦ ሄደው ቸዋል። ታስታውሳላችሁ አይደል? ቪዲዮውን ክፈቱ ነው ብላችሁ ቀጥታ የተጠየቀችው ሌላ የምታወራው ሌላ ምን እንደሆነ ያስረዳችሁ ልመልስላችሁ። ኪታብ ወይም መጽሐፍ የተባለው የተጻፈ ነገር ብቻ ነው። ግልጠተ መለኮት ኪታብ አይባልም እያለች ነው። ማን እንደሳ ያለሽ? የሚነገር ቃል ራሱ ግልጠተ መለኮት ኪታብ ተብሎ ይጠራል። የተጻፈውን ኪታብ ተብሎ ይጠራል። ገብታችኋል አይደለ? ኪታብ ተብሎ ይጠራል። ማስረጃ ማምጣት አትችልም፣ ግን ኮሜንት መጻፍ ትችላለህ። ትስቃለህ። ብትጠየቁ ክፈቱ ብትባሉ መክፈት የማትችሉትን ነገር በድፍረት አትናገሩ። ክርስቲያኖች ብዙ ጊዜ ነግራቸዋለሁ። በግምት ነው የምትናገሩት። ልክ ክፈቱ ስትባሉ አልከፍትም በቃ ተናግሬ ልሂድ። ለእኔ ጋር ቁጥር ተናግሮ መሄድ አይሰራም። ወዴትም መልሱን የማታገኙት ነገር ነው። ያውጡ ምላችሁ ሲጀመር ከዛቸዋላ እንዳጠቃላይ ኪታብ ይባላል፣ መጽሐፍ ይባላል። አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያወረደላቸው ሲጀመር ምን ይባላል? ግልጠተ መለኮት ነው። በመጽሐፍ መልኩ ነው ወይ የወረደው? አይደለም። ያንን ግን ያወረደውን ግልጠተ መለኮት ምን ብሎ ይጠራዋል? አላህ ኪታብ ብሎ ይጠራዋል። የቱ ጋር ከተባለ ማስረጃ ቃለ ሱብሓነሁ ወተዓላ ኢና አንዘልና ዐለይከ ልኪታብ፣ እኔ በአንተ ላይ መጽሐፍን አወረድኩልህ ይላል። መጽሐፍ ብሎ የጠራው እዚህ ቦታ ላይ ምንድን ነው? የተጻፈውን መጽሐፍ እንትን ነው ተጽፎ የወረደውን ነው? አይደለም። ያወረደውን ግልጠተ መለኮት ምን አለው? መጽሐፍ ብሎ ጠራው። እሷ ደግሞ ምንድን ያላቸው? የሚወርደው ግልጠተ መለኮት መጽሐፍ ተብሎ አይጠራም፣ የተጻፈ መጽሐፍ ነው። ያ ነው መጽሐፍ የሚባለው። ለማን ለምሳሌ አለች? ለሙሴ ተጽፎ የተሰጠው። አሁን ለሙሴ የተሰጠው መጽሐፍ ይባላል። የሚወረደውን ግልጠተ መለኮት መጽሐፍ ተብሎ ይጠራል። ማስረጃ ላሳያቸው፣ ለሁለቱ ኑ ላሳያቸው። አንዴ
አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያወርደውን መጽሐፍ ማን ነው? ግልጠተ መለኮት ራእዩን ምን ብሎ ይጠራዋል? መጽሐፍ ብሎ ይጠራዋል፣ ማስረጃ። ከዛ በኋላ ለእነ ሙሳ ደግሞ ተጽፎ ነው የተሰጣቸው። እርሱ ምን ተብሎ ይጠራል? መጽሐፍ ተብሎ ይጠራል። ስለዚህ መጽሐፍ ወይንም ኪታብ የሚለው ለሁለቱም ይውላል የሚለውን ከዚህ ትረዳላችሁ ማለት ነው። አሁን ማስረጃ እያወጣሁ ለሁለቱም ላሳያችሁ። አላህ በሱረት ዙመር ላይ ሲናገር ኢና አንዘልና ዐለይከ ልኪታብ ይላል። እሺ ሱረት ዙመር 41 ላይ አላህ ምን ይላል? ተመልከቱ። ይህ አሁን የምነግራችሁ የማስረጃ ማመጣላችሁ አላህ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ያወረደውን እየተናገረ ነው። እኔ ወደ አንተ ብሎ የሚናገረውን አላህ ወደ እርሳቸው ያወረደው መጽሐፍን ሳይሆን ግልጠተ መለኮትን ነው። ያ ማለት በቃል ደረጃ የሚነገር ራእይ ነው። አላህ ለጅብሪል ነገረው፣ ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም። ያ ምን ተብሎ ተጠርቷል? ከአላህ ወደ እርሳቸው የተላለፈውን ኪታብ መጽሐፍ ብሎ ይጠራዋል። ማስረጃ ብሎ ያሳያችሁ ሱረት ዙመር ቁጥር 41 ላይ። ከዚያ ለሙሳ የሰጠውን ደግሞ መጽሐፍ ብሎ እርሱንም እንደጠራ ያሳያቸዋለሁ። ሁለቱም በቃልም ደረጃ የሚነገር ከአምላክ ዘንድ ልክ እንዲሁ በጽሁፍም ተጽፎ የመጣ መጽሐፍ ይባላሉ ሁለቱም። ያ እና ቁጥር 41 ላይ ቁጥር 41 ምን ላይ እኛ መጽሐፉን በአንተ ላይ ለሰዎች ጥቅም በእውነት አወረድ ነው ይላል። መጽሐፍ ብሎ ጠራው። ማን? አላህ። ምኑን? ያወረደውን ግልጠተ መለኮት መጽሐፍ ብሎ ጠራው። ከአላህ የተወረደው መጽሐፍ ነው ወይ? አይ አይደለም ነበር፣ ግልጠተ መለኮት ነው። ግን ያ ግልጠተ መለኮት ምን ተብሎ ይጠራል? መጽሐፍ ተብሎ ይጠራል። ለሙሳ የወረደለት እስከተባለ አላህ ስብሐነሁ ወተዓላ ተናግሮት ሳይሆን በቀጥታ በመለኮታዊ እጁ ጽፎ ነው የሰጠው። መጽሐፍ ነው የተሰጠው። ያንንም ምን ተብሎ ተጽፎ ተገልጿል? ተጽፎ የሚወረድም መጽሐፍ ተብሎ ተወርዷል ማለት ነው። ወለቀድ አተይና ሙሳ ልኪታብ ይላል አላህ። ለእርሱም ማስረጃ ልስጥላቸው። ወለቀድ አተይና ሙሳ ልኪታብ። እሺ ሱረት አልበቀራ የመጀመሪያ ሁለተኛ ምዕራፍ ላይ ቁጥር 53 ላይ እንሂድ። ቁጥር 53 ምን ይላል? ያውና ቁጥር 53 ላይ ሙሳንም መጽሐፉን በእውነትና በውሸት መለያንም ትመሩ ዘንድ በሰጠነው ጊዜ አስታውሰዋል። ስለዚህ ለሙሳ የተሰጠው ተጽፎ ነው፣ ያ መጽሐፍ ተብሏል። ተጽፎ የተሰጠ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ መጽሐፍ ተጽፎ ሳይሆን የተሰጣቸው ራእይ ነው፣ ግልጠተ መለኮት ነው። ከአላህ ዘንድ የተገለጠላቸው ተጽፎ ሳይሆን ያንንም ሁለቱንም መጽሐፍ ተብሎ ይጠራል፣ ሁለቱም ማለት ነው። ይህን ይመስላለሽ። ስለዚህ አላህ ስብሐነሁ ወተዓላ ይህ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም የሚለውን ሁለተኛው ምዕራፍ ሁለተኛው አንቀጽ ላይ ሱረቱል በቀራ ላይ ያለውን ቁርአንን ግልጠተ መለኮቱን ያመለክታል ማለት ነው። ያ ነው። ጥያቄ ያለው ክርስቲያን አለ? እኔ ጥያቄ ነበረኝ። ሰላም ነው? ደህና አልሐምዱሊላህ አለን። ቅድም መጽሐፍ ቅዱስ ተበርዟል ስትል ነበር አይደል? ኦኬ። የትኛው ፓርት ነው የተበረዘው? መልካም እሺ። መበረዝ ማለት ለምሳሌ በነቢያቶች ላይ የሌሉ ትምህርቶች መጀመራቸው፣ ልክ እንዲሁ ደግሞ ከጊዜ በኋላ ሰዎች ተነስተው የሌለን ቃል መጨመራቸው፣ ልክ እንዲሁ ቃሉ እያለ ሌላ የተሳሳተ ትርጓሜ በመስጠት በእነዚህ ሁሉ የተበረዟቸው። የትኛው ቦታ ከጊዜ በኋላ ለምሳሌ ሰዎች የጨመሯቸው ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለው የመጀመሪያው በቃሉ የተጻፈበት የግሪኩ ላይ አታገኘውም፣ የለም እዚያ ላይ ስለምሳሌ እንደዛ። አሁን ቆይ አንድ እሺ፣ በነገራችን ላይ ይህ ነገር የተበረዘው ነቢዩ መሐመድ ከመምጣቱ በፊት ነው ወይስ ከመምጣቱ በኋላ? አሁንና ከዚያ በኋላ እንደገና ስለ ጊዜው እናወራለን። ይህን አመንክ የተበረዘውን የሰጠውን ማስረጃ ጠይቀህ ነበረ እያልኩ ያለሁ እንደዛ አልኩ። ዮሐንስ ወንጌልን ስላልከኝ ዝም ልበል? ዝም በል ያልከኝ መሰለኝ። ዝም በል አይደለም ያልኩህ፣ ጠየቅኝ። የቱ ጋር አልከው? ማስረጃ ስለሰጠሁ ዮሐንስ ወንጌልን አልከኝ አይደለ? ስህተት ነው ወይስ እውነት ነው በለንና ከዚያ መቼ የሚለውን ደግሞ እንመጣበታለን። እኔ ማወቅ የፈለግኩት ምክንያቱም እሱ አሁን
እናንተ አንተ ወይም ሙስሊሞች ናቸው ተበርዘዋል የምትሉ ይህ ቅኖና የተደረገው በእኛ በ300 ምናምን ነው። ነብዩ መሐመድ የመጡት ደግሞ በ600 ነው። የትኛው ነው ቅኖ? መቼ ነው የተደረገው? በ300 ምናምን ያልከው አንድ ጊዜ ማስረጃውን ክፈት። አለ ተናገርከው ትልቁ ላይ እሺ፣ አለ ተናገርከው። ኦኬ እሺ፣ አንዴ እየነዳሁኝ ነው። እሺ አንዴ ግን አልመለስክልኝም ጥያቄ። ክፈት፣ አንዴ ክፈተውና እያየናል። እሺ አይ ምን አልከኝ? መቼ እንደሱን አሁን ለተናገርከው ማስረጃውን አሳየኝ። ኦኬ እሺ፣ በአዲስ ኪዳን በ367 እስከ 397 ባለው ቅኖናው ተጨርሶ አልቋል። አንድ ያሳየን እስኪ ልጄ። እስኪ ምን አልከኝ? አንድ አሳየን ለተናገርካት ማስረጃ። ኦኬ አሳየኝ። ያ ኦኬ እሺ አይ ቻት ጂፒቲ መጠቀም ይችላሉ ብዬ አምናለሁ። ቻት ጂፒቲ ምን ችግር አለው? አትቀበለው? ቻት ጂፒቲ ተጠቅሞ ያሳያለሁ። ከመጽሐፍቶቻችሁ ማስረጃ እንድታሳይ እየጠበቅን ነበር። አንድ ግን ኦኬ፣ እናንተን ኦኬ፣ እስልምናውን ነው ማመን ያለብኝ አንተ አልከው። ና ማስረጃ አምጣ ከመጽሐፍቶች መቼ ቀኖና እንደተደረገልህ ተናግረሃል። አሁን እንደሱ ብሎ ያጸደቁልህን ከእምነት መጽሐፍቶች ያለ ነገር ፕሊስ፣ አንድ ጊዜ መንገድ ላይ ነኝ የምታይን ከሆነ እየነዳሁ መጽሐፍቶች ሳይ ከእምነት መጽሐፍቶች መንገድ ላይ ነኝ። አንድ ጊዜ እሺ፣ አንድ የሚታረቅ አየር ላይ ብትሆን ችግር የለውም። መንገድ ላይ አንድ ጊዜ እሺ ፕሊስ፣ አንድ ጊዜ ያለ ነው አይደል? ማስረጃ እንድታበዛ ነው የፈለግነው። ኢንተርኔት ሀራም ነው አትቀበሉ? ስለ ሀራምነትና ስለ ሀላልነት በኋላ እናወራለን። ከእምነት መጽሐፍቶች ይታያል። ከእምነት መጽሐፍቶች ማስረጃ አለ ወይ? ይታያል። ዋሽተሃል በለኝ። እሺ አንድ ጊዜ ዋሽተሃል በለኝ። ማስረጃ ክፈትልኝ። እሺ አንድ ከእምነት መጽሐፍቶች ያወጣ የለኝም በልና ችግር የለም። ከዚያ በኋላ ወደ ቻት ጂፒቲ የለኝም አይደለም አለኝ። አትቀበሉ? ስህተት ነው ይሄ። ከእምነት መጽሐፍቶች ስህተት ነው ይሄ። ስህተት ነው ስህተት ነው። ስህተት ነው በለኝና ቆይ አንዴ ኤሎሄ ምን መሰለክ፣ አንደኛ ነገር እነዚህ መጽሐፍቶች ማለት ነው ካኖናይዝ ያደረጉት እነማን ናቸው? ማን ነው አውቶራይዜሽኑ የሰጣቸው? ማን ነው ስልጣኑ የሰጣቸው? እሱ ሌላ ሰዎቹ ነው። አንዴ ጃ እኮ እንወቃቸው። ኖ አይ እንወቃቸው። ከዛ በኋላ አይ አሁን አንተ እነማን ካኖናይዝ ያደረገልክ? ኖ ንገረን፣ እነማን ናቸው? እነማን ነው ጥያቄ ወይስ ዓመተ ምህረቱን አልገባኝም። ኖ ዓመተ ምህረቱን አይደለም መደረጉንም ማስረጃ እኔ ከእሱ ጋር ላውራ አንዴ ፕሊስ። ኖ መጀመሪያ እሱ ነው እየነገረህ ያለው። እሱ አያውቅም አይደለም ስላልተግባቡ ይነግርሃል። እየተረዳህ እኮ አይደለም። እና በጥጦ መልክ ላስረዳህ ካይቀ ማን እንደ እንትን እንዳደረገ ካኖናይዝ እንዳደረገ ንገረን መጀመሪያ። እነማን ናቸው? ልክ ነህ። በጥጦ መልክ ትሰጠኛለህ። እሺ ንገረኝ። እነማን ናቸው? ባንነጋገር እኮ ማን ናቸው? እሱ አያውቅም ምናምን ሌላ ነገር ውስጥ አትግባ። እሱ በነገረ ጤነኛ ውይይት መጀመሪያ እኮ ተረጋጋሽ። እኔ ተረጋግቼ እሱ የጠየቀ ጥያቄ አስር እየደገመልክ እየተረዳህ እኮ አይደለም። የነገርኩህ ምንድን ነው? አንተ ያልከውን አላለም እኮ ገባኝ። እነማን ናቸው? እሱ ቃል ላይ ከዋሻሁበት አንዴ እሱ ቃል ላይ እኔ ከዋሻሁበት ዋሽተህብኛል ይበለኛል። ፕሊስ አንድ ጊዜ ትክክል ናቸው። አመሰግናለሁ። በቃ ስለዚህ አሁን ዓመተ ምህረቱን ስህተት ነው። አንዴ አታዳምጥም? አይ ቲንክ የሰማኸኝ አልመሰለኝም። እሱ እየነዳሁ ነው ያለሁት። አንድ እኔን እንድትሰማኝ እድል ስጠኝ እንጂ ታዲያ እሱን ካላስቆምኩኝ አልክ። ያው አስቆምኩልህ እኔ በራሴ ገብቶሃል አይደለ? አይ ችግር የለም። እሺ አንተ ተናገርከው ከእምነት መጽሐፍቶች ማስረጃ ልታመጣ ትችላለህ። ባይ ዘ ዌይ እኔ ምናምን አለው ማስረጃ ያለው ነገር አሁን ላይ እስከ 5 ሚሊዮን መጽሐፍ ታምዳን ሳይሆን አሁን ጥያቄያችን ከእምነት መጽሐፍቶች እኮ የሌለ ነገር አይጻፍም ብዬ አምናለሁ። አንተ እምነት አይደለም ጥያቄያችን። ከእምነት መጽሐፍቶች ልታመጣ ትችላለህ ወይ ልታትችልም? እሺ አንድ ይሄንን ትቀበለዋለህ አትቀበለውም?
በቃ ስለዚህ የለህም ማለት ነው ማስረጃ። ይኸው እየሰጠሁህ ነው እየሰጠሁህ። አይ የለህም አትበለኝ፣ እየሰጠሁህ ትቀበለዋለህ። የተጠየቀው ሌላ የምታመጣው ሌላ እኮ ነው ወገናችን። ዓመተ ምህረት ነው አይደል የጠየቀህ? አይደለም፣ ተረጋጋ፣ ቀስ። ኦኬ እሺ፣ ምንድን ነው የጠየቀኝ ንገረኝ። እሺ ዓመተ ምህረት ነው የጠየቀኛለህ አለ። አሁን የተጠየቀው ማስረጃ ስታ አልተረዳሁህ፣ ይቅርታ። ዓመተ ምህረት አልጠየቅኩም። ፈጣሪ ወንድ ልጅ እኮ ነው። ረጋ በል እንጂ እንዴ! የሚያበሳጭ ነገር አልታየኝም። እሺ ይቅርታ፣ ሂድ ቀጥልሽ። ስለዚህ አሁን ሰው ስለ እምነቱ ሊያስረዳ በፈለገ ጊዜ ከእምነት መጽሐፍቶቹ ማስረጃ ያመጣና ያን ያስረዳ። እሱ ነው ገብቷል። ስለዚህ ለዚያ ከእምነት መጽሐፍቶቹ ልታመጣ አልቻልክም። አንደኛ እሱ። ሁለተኛ አንድ የተረጋጋ እነዚህ መጽሐፍቶች በእጅህ ላይ ያሉት መጽሐፍቶች ኢየሱስ ክርስቶስ የጻፏቸው ናቸው ብለህ ነው የምታምነው አንተ? ምን አልከኝ? እነዚህ መጽሐፍቶች በእጅህ ላይ ያሉትን የጻፉት ነቢያቶች ወይንም ደግሞ ሐዋርያቶች ናቸው ብለህ ነው የምታምነው? በሚገባ። መጽሐፍ አስቴርን ማን የጻፈው? ምን አልከኝ? መጽሐፍ አስቴርን ማን የጻፈው? ለምሳሌ ኦኬ፣ ሱረት አልበቀራ ማን የጻፈው? መልስ እሱ ነው። አይ ንገረኛ፣ ኮምፓራቲቭ ስለሆነ ኢትስ ኦኬ። ንገረኝና ልንገርህ። አንዴ መጽሐፍ አስቴርን ከአንድ ተረጋጋ። ማን የጻፈው? ሱረት አልበቀራ ማን የጻፈው ነው መልሱ። እኔ ተረጋግቼ ነው እያወራሁት ያለሁት። ስለዚህ መጽሐፍ አስቴር ንገረኝና ወደ ሱረት አልበቀራ። ወደ መጽሐፍ አስቴር ነው ላይ ነው ያለኸው ወይስ ቅኖና የተደረገበትን ዓመተ ምህረትና የመበረዙ ላይ ነው? የቀደሙን ጨርስን። አሁን ሁለተኛ ላይ ምን አለ መሰለህ? አይ አልጨረስንም። አንድ ያስተረጋገም እነዚህን መጽሐፍቶች ነቢያትና ሐዋርያቶች ናቸው የጻፉት ብለህ ታምናለህ አዋልከኝ። እሺ መጽሐፍ አስቴርን ማን ነው የጻፈው ተባልክ። አንዴ አይ መበረዙን እንጨርስ። ማን የጻፈው መጽሐፍ አስቴር ማን የጻፈው? እሺ መበረዙ ላይ እንቀጥል ወይስ መጽሐፍ አስቴር ላይ ነው ያለኸው? መጽሐፍ አስቴር ላይ እንቀጥል። ኦኬ መበረዙንስ? መጽሐፍ አስቴርን ማን የጻፈው? መበረዙን አለመበረዙ አውቀሽ ጊዜ ልቀይ ነው አይደለ? በራሱ ጊዜ ተናግሮ አሁን ነቢያቶች ናቸው የጻፉት ብሎ ይፎክራሉ ሁሉ ጊዜ። አሁን ይሄ ልጅ ወጥመድ ውስጥ ገባ። አሁን ነቢያቶች ናቸው የጻፉት አለ። እሺ መጽሐፍ አስቴርን ማን የጻፈው? ሱረቱል በቀራ ማን የጻፈው? መልሱ ይሄ ነው። ጥያቄ የለኝ። ጥያቄ ምንድን ነው? እኛ ቁርአንን ማን የጻፈው? በጥቅል ቁርአን የጻፉት ማን እንደሆነ በግልጽ ተገልጸዋል። ከፈለክ ያሳያለሁ። ኩና ኑአሊፉ ልቁርአን ዒንደ ረሱሊላህ አለ ዘይድ ብን ሳቢት። ቃል በቃል ዘይድ ብን ሳቢት ምን አለ? እኛ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር አለ። የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ናቸው የጻፉት። ለናሙናነት ያክል አንዱ ዘይድ ብን ሳቢት ይባላል። ሁሉም ሰሓቦች ግን ሲጽፉት። እሺ አቤል ጥያቄ ምንድን ነው? እሺ አንድ ሰው ለምሳሌ እኔ የማውቀው በፕሮቴስታንት እምነት አንድ ሰው ኢየሱስን ሲቀበል የሚማረው ትምህርት አለ። ለምሳሌ ደህንነት ተብሎ ደቀ መዝሙር ተብሎ የሚማሩት ነገር አለ። እስልምናን ከተቀበለ በኋላ የሚማረው ትምህርት አለ። የእምነት መሰረታዊ ትምህርቶች አሉ። የእስልምና ዋና ዋና የእምነት መሰረቶች አሉ። እነሱን ይማራል። ለምሳሌ እስልምና ውስጥ ሐራም የሆኑትን አንዳንድ ነገሮች ደግሞ ከወንድም ሙስሊም ሰምቻለሁ እና አንዱ ፎቶ መነሳት የኔን ጌታ ኢየሱስ ክርስቶስ አንተ ከነቢያት አንዱ ብለን የምታምነው እና አሁን መጠይቅ ቀጥተኛ ጥያቄ ሁለቱም ነብዩ መሐመድ አንተ የምትለው እና እኔ ጌታ ኢየሱስ ክርስቶስ የምለው ሁለቱም በምድር ላይ እንደነበሩና የራሳቸውን ዓላማ ሰርተው እንደሄዱ ይታወቃል። አምናለሁ ይሄንን። ምክንያቱም የተለያዩ ማስረጃዎች አሉ እንደነበሩ፣ እውነተኛ ነገር እንደነበሩ ማለት ነው። ምክንያቱም አልነበሩም የሚልም ስላለ ማለት ነው። እኔ ግን የምጠይቅህ በአንተ እምነት ባለፈውም ልጠይቅ የነበረው ማለት ነው ከሁለቱ አንተ ከምትላቸው ሁለቱ ነቢያት በአኗኗራቸው ምድር ላይ በነበሩበት ጊዜ ባደረጉት ነገር እውነተኛ አንተ ልትከተላቸው የሚገባ ከሁለቱ እውነተኛ በእውነት በማስረጃ
ምናልባት እሳቸው ስለወረደላቸው አንተ ስለምታምን ስለወረደላቸው ስላዘዙ ባይሆንና በንጹህ ልቦና ከሁለቱ ተከተል ብትባል ማንን ትከተላለህ? የእውነቱ ልመልስልህ። የት አድርገው ዒሳ ዓለይሂ ሰላም እና ነቢያችን ሰለላሁ ዓለይሂ ወሰለም ሁለታቸውም አምላክ አላህ ሱብሓነሁ ወተዓላ ለሰው ልጆች ቅኑን መንገድ ኢስላምን ያስተምሩ ዘንድ ከላካቸው ነቢያቶች መካከል ናቸው። ሁለቱም ደግሞ በጣም የሚገርማችሁ ከኡሉል ዐዝም ናቸው። ኡሉል ዐዝም የሚል ስያሜ ያላቸው ነቢያት 5 ናቸው። የቁርጠኝነት ባለቤት ማለት ነው። ገብታችኋል? ከማንም ነቢያት በላይ በአስተምሮት ጊዜያቸው ተፈትነው ፈተናውን በጥበብ ያለፉ የሆኑ ታላላቅ ነቢያቶች ናቸው። የቁርጠኝነት ባለቤት ያላቸው ነቢያት ብሎ ገልጿቸዋል አላህ በሁለት ቦታ ላይ። እነዚህን ነቢያት በተከታታይ የነቢያትና የሰው ዘር ሁሉ ተምሳሌት አድርጎ ይገልጻቸዋል። አንደኛ ሱረቱል አሕዛብ ላይ፣ ሁለተኛ ሱራ ሹራ ላይ يقول سبحانه وتعالى في سورة الأحزاب وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى بن مريم ይላል። ሙሐመድ ሆይ ከነቢያቶች ሁሉ ቃል ኪዳንን በያዝኩኝ ጊዜ በተለይ ደግሞ ከአንተ ከኢብራሂም ከሙሳ ከዒሳና ከኖህ ከባድ የሆነ ቃል ኪዳንን ይዣለሁኝ ይላል። ያርላ በሌላ ቦታ ላይ እነዚህን ነቢያቶች ሲገልጻቸው ምን ይላል? ሱራ ሹራ ላይ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምና እንደነገርኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበሩትን እያለ ይናገራል። ስለዚህ እነዚህ የነቢያት ተምሳሌቶች ናቸው። የሰው ዘር ሁሉ ተምሳሌት ናቸው። አሁን ከየትኛው እንዳው ከሁለቱ መርጠህ ተከተል ብትባል በትክክል እንዳው የትኛው ነው ልትከተል የምትችለው የሚል ጥያቄ ነው። በዒሳ ዘመን በሆን ኑሮ ዒሳን እንጂ ሌላን ማንም አልከተልም ነበር። በግልጽ ነገር በሙሳ ዘመን ብኖር ከሙሳ ውጭ ሌላ ማንንም አልከተልም ነበር። ምክንያቱም እኔ በዚያ ነቢይ ዘመን የተፈጠርኩኝ ሰው ስለሆንኩኝ፣ አሁን በዚህ ዘመን ስላለሁኝ ግን ከእኔ በላይ መሲሁ ቢመጣ የእርሳቸው ተከታይ የሚሆነው ከእኔ በላይ እርሱ ነው። ሐታ ሙሴ ቢመጣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ከእኔ በላይ ተከታይ የሚሆነው የእርሳቸው ተከታይ የሚሆነው ሙሴ ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ ወቃለ ዐለይሂ ሰላቱ ወሰላም የንዚሉ ፊኩም ዒሳ ብን መርየም ፈየኡሙኩም ቢኪታቢላሂ ወሱነቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያርል በመሲሁ ዘመን ብኖር ደግሞ መሲሁን ነበር የምከተለው፣ ሌላ ማንንም አልከተልም ነበር። ያ ማለት ግን ሌሎችን ነቢያቶች እንደ ነቢይ አልቆጥራቸው ማለት አይደለም። በደንብ አድርጌ ነው ነቢይነታቸውን ማምናቸው። ነገር ግን በዘመኔ የተላከልኝ ነቢይ የምከተለው እሱን ነው። እንደዚያን አልከተልም ማለት ነው ወይ ወደምለው ስንመጣ ጊዜ ነቢያትን መከተል ሲባል ለሁለት ይከፈላል። አንደኛ ሁላቸውንም አንድ የሚያደርጋቸው የሆነ መሰረታዊ ነገር አለ። በዚያ ሁላቸውንም ነው የምከተለው። ገብተዋል? ስለ አንዱ አምላክ ስለ አላህ ሱብሓነሁ ወተዓላ ማስተማርን በተመለከተ፣ ዓቂዳን በተመለከተ፣ እምነትን በተመለከተ መሰረታዊ የእምነት ነጥቦች ላይ የሁላቸውንም ነቢያት ነው የምንከተለው። ሙሳ ያስተማረውን፣ ዒሳ ያስተማረውን፣ ኢብራሂም ያስተማረውን የሁሉንም እንከተላለን። ገብተዋል አይደል? ያ ነው። ሁለተኛ በቁርአን ላይ የተገለጹ ታሪኮች አሉ ስላለፉት። በዚያም ጉዳይ ላይ መሲሁም የተናገረውም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ለእኔ እኩል ነው። በእምነት መሰረታዊ ጉዳይ የተናገሩት ለእኔ እኩል ነው። ወደፊት ስለሚመጣውም ስለ ገነት ስለ ገሃነም ብሎ መሲሁ የተናገረውም ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት እኩል ነው ለእኔ። ሁለቱንም ነው የምከተለው፣ አንዱንም ከአንዱ እንትን አለይም። ታዲያ በምን ዙሪያ ነው ከተባለ ህግጋት የሚባል ነገር አለ። አላህ በቁርአን ላይ ሲናገር ለኩልን ጀዐልና ሚንኩም ሸርዐተን ወሚንሃጅ አለ። ለእናንተ ለነቢያቶች ለእያንዳንዳችሁ ህግንና መመሪያን አድርጌላችኋለሁ እያለ ይናገራል። ይሄ ሐራም ነው፣ ይሄ ሐላል ነው የሚል ጉዳይ ግን ይህን ያክል አምልኮ ስራ፣ ይህን ያክል አትስራ የሚለውን ደግሞ በዘመንህ ያለውን ነብይ ነው የምትከተለው። አየህ አይደለ? ያ ነው ስለ እምነት ጉዳይ መሰረታዊ ጉዳይ በሆነ ነገር ግን የመሲሁምና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ሳላበላለጥ የሁለቱንም እኩል ነው የምከተለው። ምክንያቱም ሁላቸውም አንድ አይነት አስተምሮ ነው ያላቸውና በዚህ ጉዳይ ላይ ገብቷል አይደለ? ያን አላህ በቁርአን ላይ ሲናገር ምን ይላል? የመሲሁን አስተምሮ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮ የአብርሃምን የሙሴን በአንድ እንደሆነ ሲገልጸው ምን አለ? የሁላቸውንም ለናሙናነት ያክል ከእያንዳንዱ ንግግር ውስጥ ከታላቁ ከአብርሃምን ጀምር። አብርሃም ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁና የምታስተውሉ ብትሆኑ ይህ ለእናንተ የተሻለ ነው አላቸው አለ። ማንን ሰበከ? አላህ። ከአላህ ውጭ አካሎችንስ አወገዛቸው እንዳለ ኢነማ ተዕቡዱነ ሚን ዱኒላህ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ። ያው መሲሁስ ምን አስተማረ በዚህ ጉዳይ ላይ? የአብርሃምን ፋና ተከትሎ የአብርሃምን ኮቴ ተከትሎ ነው ያስተማረው።
ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው አለ። እሺ አላህን ተገዙ ብሎ ዝም አለ ወይንስ እንደ አብርሃም ከአላህ ውጭ ያሉ አካሎችን ሁሉ አወገዛቸው መሲሁ? አዎ ልክ እንደ አብርሃም ከአላህ ውጭ ያሉ አካሎችን ሁሉ አውግዟቸዋል። እንደውም ከአላህ ውጭ ያለን ያመለከ ወደ ገሃነም ነው የምትሄዱት ብሎ መሲሁ አስጠነቀቀ። ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለ። መሲሁም ምን አለ? እነሆ ከአላህ ውጭ ሌላን አካል የተገዛ ሰው እርሱ ላይ ገነት እርም ተደርጋበታለች፣ መመለሻው ገሃነም እሳት ነች። ነፍሳቸውን በክህደት ለበደሉ ሰዎች ምንም አይነት ረዳት አይኖራቸውም ብሎ መሲሁ ተናገረ። ሙሴስ ምን አስተማረ ከተባለ ይህን ያስተማረው ሙሴ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ነው። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ማለት። አላህን ከሰበከ በኋላ እርሱ ምን አደረገ? ከአላህ ውጭ ያሉ አካሎችን ሁሉ አምላክ አይደሉም ብለው አገዛቸው። ልክ እንደ ሰው ሁለቱ ነቢያት እንዳለፉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲመጡስ ቀጥታ ይህንኑ የነቢያት መንገድ ይዘው ነው ያስተማሩት። ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ ከእርሱ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እወቅ እያለ አላህ ስብሐነሁ ወተዓላ ወረደላቸው። እርሳቸው ምን አሉ? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ደኸለል ጀና አሉ። ከልቡ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ የመሰከረ ሰው ገነትን ይገባል አሉ። ልክ እንደቀደሙት ነቢያት ማለት ነው። ስለዚህ ምንድነው መልሱ? ባጭሩ በመሲሁ ዘመን ብኖር ኖሮ ከመሲሁ በቀር ሌላ ማንንም አልከተልም ነበር ነው የምልህ። አሁን ግን ያለሁበት ዘመን የማን ዘመን ነው? የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ነው እና እስከ ዘመኑ ፍጻሜ ድረስ ማንም ሰው እርሳቸውን እንጂ ማንንም ሌላ ሊከተል አይገባውም ነው። በሙሴ ዘመን ቢኖር ማንም ሰው ሙሴን ነው መከተል ያለበት። በአብርሃም ዘመን ቢኖር አብርሃምን ነው መከተል ያለበት። አንዱ ከሌላ አስተምሮታቸው ምንም የሚለያይ ነገር አይደለም፣ የምታበላለጠው ነገር አይደለም። በአስተምሮት ደረጃ ሁሉም አንዱም የሌላውን መንገድ ፋና ይዞ ነው የመጣው ማለት ነው። ያ ነው አሁን ነቢያቶች ቢመጡ እርሳቸው ነው የሚከተሉት። ሙሴ በመሲሁ ዘመን ቢመጣ ማን ነው የሚከተለው? መሲሁን ነው የሚከተለው። ምክንያቱም የመጣው በመሲሁ ዘመን ነውና። ነገር ግን አሁን ላለው ትውልድ ከመሲሁ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተላኩ። እስከ መጨረሻው ዘመን ድረስ የእርሳቸው ዘመን ነው። ለዘመኑ ፍጻሜ የሌለው ነቢይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ያ ማለት እስከ መጨረሻው ዓለም ድረስ እስከ ዘመኑ ፍጻሜ ድረስ ግዛታቸው የእርሳቸው ነው። ለመንግስቱ ስፋት የለውም የተባለውም እርሳቸው ናቸው። ያ ማለት ሁሉም ነቢይ ሲላክ ጊዜ መንግስታቸው የተገደበች ነበረች። ወይ እስራኤል ምድር ላይ ነው ወይ የሆነ ምድር ላይ ነው የተላኩት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን አጠቃላይ ለዓለም ነው የተላኩት። ቦታል አይደለ? አንዲት ቦታ ሳያስቀር ማለት ነው። ቃል በቃል ሲናገር ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት እዝነት አድርጌ እንጂ አላኩህም ይላቸዋል። ቦታቸውን ይህን ይመስላል ማለት ነው። ስለዚህ ማንን ነው የምትከተለው? በመሲሁ ዘመን ብኖር መሲሁን እንጂ ሌላን ማንንም አልከተልም። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ነው ያለሁትና እርሳቸውን ነው የምከተለው። ይህን ይመስላል። እሺ